ሰላም ጤና ይስጥልን ውድ የታሪክ አለኝ ቲዩብ ተከታታዮች፣ እነሆ ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስከ ዜናዎቹ ፍጻሜ ድረስ መልካም ቆይታ። ከፊንቴክ ማጭበርበር ጋር በተያያዘ ተጠርጥረው ታስረው በዋስ የተለቀቁት እነ ሰራዊት ፍቅሬ ጉዳያቸው ከእስር ቤት ውጭ ሆነው እየተከታተሉ መሆኑ ይታወቃል። ይህንን ተከትሎ ከሰሞኑን ክሳቸውን በተመለከተ በሚዲያ መግለጫ መስጠታቸውን ተከትሎ የፊንቴክ ተበዳዮች በተለያዩ መንገዶች ተቃውሟቸውን እየገለጹ ይገኛሉ። በተጨማሪም ይህ የሰጡት መግለጫ ትልቅ ስህተት ነው ሲሉ ከአዲስ አበባ ያነጋገርናቸው የሕግ ባለሙያዎች አቋማቸውን አንጸባርቀዋል። ለመሆኑ እነ ሰራዊት ፍቅሬ በፍርድ ቤት የተያዘን ጉዳይ በሚዲያ ላይ ወጥተው ማብራሪያ መስጠት ይችላሉ ወይ? የሕግ ባለሙያዎቹ የኢትዮጵያ ሕግን መሰረት በማድረግ ጉዳዩን በዝርዝር ተንትነውታል። የመጀመሪያው ጉዳይ ንጹሕ ሆኖ የመገመትና ሀሳብን የመግለጽ መብት ነው። የኢትዮጵያ ሕግ ከዓለም አቀፍ ሕግ መሪዎች ጋር ተመሳሳይ የሆነ አቋም ሲኖረው የሕጉ መሰረታዊ ዓላማ የግለሰብን መብት ማስጠበቅ፣ የፍርድ ቤቶችን ነፃነት ማረጋገጥ ነው። በኢፌዴሪ አንቀጽ 20 ንዑስ አንቀጽ 3 ላይ በግልጽ እንደሰፈረው ማንኛውም የተከሰሰ ሰው ጥፋተኝነቱን በሕግ መሰረት ፍርድ ቤት እስኪረጋገጥ ድረስ ንጹሕ ሆኖ የመገመት መብት አለው። በተጨማሪም በአንቀጽ 29 ሀሳብን በነፃነት የመግለጽ መብት ሕገ መንግስቱን ያረጋግጣል። በመሆኑም አንድ ተከሳሽ ይህን መብቱን ተጠቅሞ ለቀረበበት ክስ ንጹሕ ነኝ ብሎ መናገሩ የዚሁ መብት አካል ስለሆነ በሕግ አያስጠይቀውም። ነገር ግን ይህ መብት በፍርድ ቤቶች ስራ ጣልቃ እስካልገባ ድረስ ብቻ ነው የሚያገለግለው። ሁለተኛውና ዋነኛው ነጥብ በፍርድ ቤቶች ስራ ጣልቃ አለመግባት ነው። በ2004 ዓ.ም በወጣው የኢትዮጵያ የወንጀል ሕግ የፍርድ ቤቶች ነፃነትና የፍትህ አሰጣጥ ሂደትን መጠበቅ ላይ ጥብቅ ክልከላዎች አሉ። ጉዳዩ በፍርድ ቤት እየታየ ወይም በክርክር ላይ ያለ ተከሳሹ በሚዲያ ወጥቶ የክሱን ዝርዝር በመተንተን ህዝባዊ ጫና ለመፍጠር ከሞከረ፣ ምስክሮችን ካሸማቀቀ ወይም ማስረጃዎችን በሚዲያ ለማቅረብ ከሞከረ የፍትህ ሂደቱ እንዲስተጓጎል ተቆጥሮ በወንጀል ይጠየቃል። እንዲሁም ተከሳሾቹ በሚሰጡት መግለጫ ውስጥ የዳኞቹን ገለልተኝነት ጥያቄ ውስጥ የሚከት፣ ፍርድ ቤቱን የሚያንኳስስ ወይም የፍርዱን አቅጣጫ ለማስያዝ የሚሞክር ሀሳብ ከማንጸባረቅ የፍርድ ቤቱን ክብር በመንካት ወንጀል ሊከሰስ ይችላል። በሌላ በኩል የህግ ባለሙያዎች የሚዲያዎችን ህጋዊ ኃላፊነት በተመለከተም አስገንዝበዋል። በኢትዮጵያ የመገናኛ ብዙሃን አዋጅ መሰረትም ቢሆን የፍርድ ቤት ነፃነትን ሊጋፉ የሚችሉ ጉዳዮችን ሚዲያዎች ማስተናገድ አይፈቀድላቸውም። አንድ ሚዲያ በፍርድ ቤት የተያዘን ጉዳይ የራሱን ሚዲያ ችሎት በመክፈት የተከሳሾችን ማስረጃዎች ቢመረምር፣ ቢያስተላልፍ ህጋዊ ተጠያቂነት ያስከትልበታል። በኢትዮጵያ ህግ አንድ ግለሰብ ክስ ከቀረበበት በኋላ በሚዲያም ሆነ በማህበራዊ ትስስር ገጾቹ በተከሰሰበት ጉዳይ ንጹሕ ነኝ፣ እውነቱም በፍርድ ቤት ይረጋገጣል የሚል አጠቃላይ መግለጫ መስጠቱ መብቱ ነው። ነገር ግን ከዚህ ባለፈ የክስ ዝርዝርን መተንተን፣ ማስረጃ ማቅረብ እንዲሁም በአቃቤ ህግ በምስክሮች ወይም በዳኞች ላይ ተጽዕኖ ሊፈጥር የሚችል ሰፋ ያለ ማብራሪያ መስጠት የፍርድ ሂደቱን በማስተጓጎል ወንጀል የሚያስቀጣ ተግባር ነው። በሌላ ዜና የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እና አሜሪካ ፕሬዝዳንት ዶናልድ ትራምፕ በዋይት ሀውስ ማክሰኞ ዕለት ሊገናኙ ነው። ይህ ስብሰባ ፕሬዝዳንት ትራምፕ ሁለተኛውን የስልጣን ዘመናቸውን ከያዙ ወዲህ ለ8ኛ ጊዜ የሚያደርጉት ቢሆንም ባለፉት 5 ወራት ውስጥ ግን የመጀመሪያቸው ነው። ሁለቱ መሪዎች ቀደም ሲል በ10 ሳምንት ልዩነት ይገናኙ እንደነበር ቢታወስም አሁን ቆይታው ግን በሁለቱ ሀገራት ከፍተኛ አመራሮች መካከል ያለው ስትራቴጂካዊ ልዩነት ስፋት የሚያሳይ ነው ተብሏል። ኔታንያሁ የዋይት ሀውስ ግብዣን ለማግኘት ለሳምንታት ጥረት ሲያደርጉ የቆዩ ሲሆን ጉብኝታቸው በቅርቡ ከዚህ ዓለም በሞት ከተለዩት የሪፐብሊካን ሴናተር ሊንድሴይ ግርሃም የቀብር ስነስርዓት ጋር አጋጥሞታል። ሁለቱ መሪዎች ለመጨረሻ ጊዜ የተገናኙ እንደ አውሮፓውያን አቆጣጠር በየካቲት ወር ሲሆን ከዚያ ስብሰባ ከሁለቱ ሳምንታት በኋላ በኢራን የኒኩለር የባለስቲክ ሚሳይል እና ፎረንሲክ መዋቅሮች ላይ ያተኮረ ሰፊ ወታደራዊ ዘመቻ በጋራ መክፈታቸው ይታወሳል። በኢራን ላይ የተከፈተው የጋራ ወታደራዊ ዘመቻ ኢራን የሆርሙዝ ባህር በርን በመዝጋቷና የዓለም ኢኮኖሚ ማነቆ ውስጥ በመጣሏ ምክንያት ፕሬዚዳንት ትራምፕ አዛዥነት ባለፈው ሚያዝያ ወር በድንገት እንዲቆም ተደርጓል። ዘመቻው የተፈለገውን ወታደራዊና ፖለቲካዊ ግብ ሳያሳካ መቆሙ ለኔታንያሁ ያልተጠበቀ ውሳኔ ነበረ ሲሆን በአንጻሩ ለትራምፕ ከፍተኛ የሀገር ውስጥ ኢኮኖሚና የፖለቲካ ዋጋ አስከፍሏቸዋል። የእስራኤል መገናኛ ብዙሃን እንደዘገቡት ኔታንያሁ በዋይት ሀውስ ውይይታቸው በቅርቡ በተሾሙት የኢራን አዲሱ ጠቅላይ ሚኒስትር ሙጅተባ ካሚኒ ስር ኢራን እያደረገች ያለችው የኒኩለርና ወታደራዊ አቅም ማገገሚያ እንቅስቃሴ የሚያሳይ አዲስ የደህንነት መረጃ ለትራምፕ በማቅረብ ወታደራዊ እርምጃ እንደገና እንዲቀጥሉ ለማሳመን አቅደዋል። ሆኖም ትራምፕ ከዲፕሎማሲያዊ መንገድ መልሶ ወደ ከባድ ወታደራዊ ዘመቻ ማምጣት
ከባድ እንደሚሆን ተገምቷል። ሁለቱ መሪዎች ከፊታቸው ለሚጠብቃቸው ወሳኝ ምርጫዎች ማለትም ለእስራኤል የጥቅምት አጠቃላይ ምርጫና ለአሜሪካ እስከ መካከለኛው ዘመን ምርጫ የሚጠቅሟቸው ተቃራኒ ስትራቴጂዎችን ይዘው ቀርበዋል። ኔታንያሁ በኢራን ላይ ጠንካራ ወታደራዊ እርምጃ በመውሰድ የኒውክሌር ስጋቱን በማስወገድ ይህን ውጤት መጪውን ምርጫ ለማሸነፍ ለህዝባቸው እንደ ትልቅ ስኬት ማቅረብ ሲፈልጉ፣ ትራምፕ በበኩላቸው ውጥረቱን በዲፕሎማሲያዊ መንገድ በማርገብ የነዳጅ ዋጋን ለማረጋጋትና ለአሜሪካውያን መራጮች ኢኮኖሚ እፎይታ መስጠትን ይሻሉ። ኔታንያሁ የፖለቲካ ተጽዕኖ በዋሽንግተን ዘንድ ከቀደመው ጊዜ በእጅጉ መቀነሱ ይታያል። ትራምፕ ከቅርብ ጊዜ ወዲህ የእስራኤል ፍላጎት የሚጻረሩ በርካታ ውሳኔዎችን አስተላልፈዋል። ከእነዚህም መካከል በኢራን ላይ የተከፈተው ዘመቻ በድንገት ማቆም፣ ለቱርክ የጦር ጀቶች ለመሸጥ ፍላጎት ማሳየትና ከሳውዲ አረቢያ ጋር የሲቪል ኒውክሌር ስምምነት መፈራረም ይገኙበታል። በዚህ ስብሰባ ኔታንያሁ አሜሪካ እንደገና ወደ ጦር እንድትገባ ማሳመን ባይችሉ እንኳን ሌሎች አማራጭ ስትራቴጂካዊ ግቦችን ለማሳካት ይሞክራሉ። በዋናነት የዲፕሎማሲውን መንገድ ካልሰራ እስራኤል በራሷ አቅም በኢራንና በሂዝቦላ ላይ ወታደራዊ እርምጃ እንደምትወስድ ከአሜሪካ ፍቃድ ማግኘት፣ እንዲሁም አሜሪካ ከሳውዲ ጋር የጀመረችን የኒውክሌር ትብብር ከእስራኤል ጋር ግንኙነት የመመስረት ቅድመ ሁኔታ ጋር ማያያዝ ዋና ዓላማቸው ነው። ከዚህም በተጨማሪ ሐማስና ሂዝቦላ በሊባኖስና በጋዛ የተቀመጠውን የሰላም ማዕቀፎች ካፈረሱ አሜሪካ ወታደራዊ ምላሽ እንድትደግፍ የጋራ ስምምነት መፍጠር ሌላው የትኩረት አቅጣጫ ነው። በመሆኑም ማክሰኞ ዕለት የሚደረገው የሁለቱ መሪዎች ስብሰባ ከጦርነቱ በኋላ ያለው አዲሱ የመካከለኛው ምስራቅ የኃይል ሚዛን የሚቃኝና የመጪውን የጥቅምትና የህዳር ምርጫዎች የፖለቲካ አቅጣጫ የሚወስን ወሳኝ ኩነት ይሆናል። በሌላ በተያያዘ ዜና የሩሲያ ፕሬዝዳንት ቭላዲሚር ፑቲን ምዕራባውያን በሀገራቸው ላይ የጣሉት ማዕቀብ ከሽፏል በማለት ተሳለቁ። የፕሬዝዳንቱ ከፓርላማ አባላት ጋር ባደረጉት ስብሰባ ላይ እንደተናገሩት ከፈረንጆቹ 2022 ጀምሮ የተጣሉት ማዕቀቦች በብዛታቸውም ሆነ በውጤት አልባነታቸው ክብረ ወሰን የሰበሩ ናቸው ብለዋል። እርምጃው ከሩሲያ ይልቅ ማዕቀቡን በጣሉት የአውሮፓና ሌሎች ሀገራት ህዝቦች ላይ የከፋ ጉዳት ማድረሱን የገለጹት ፑቲን ሩሲያውያን በጦር ሜዳ ማሸነፍ ያቃታቸው ኃይሎች ኢኮኖሚዋን ለማዳከም ግልጽ የሆነ የሽብር ተግባር እየፈጸሙ ነው ሲሉ ከሰዋል። ምንም እንኳን ፕሬዚዳንት ፑቲን ማዕቀቡ ምንም አልጎዳንም፣ ይልቁንም ኢኮኖሚያችን ከውጫዊ ጫና ጋር አላምዶናል የሚል የድል አድራጊነት መንፈስ ለማንጸባረቅ ቢሞክሩም የአውሮፓ ህብረት ግን 21ኛውን የማዕቀብ ማዕቀፍ በማጽደቅ በሩሲያ የፋይናንስና የኃይል ዘርፎች ላይ ያለውን ጫና ይበልጥ አጠናክሯል። አዲሱ የህብረቱ ማዕቀብ ተጨማሪ 33 የሩሲያ ፋይናንስ ተቋማትን፣ የዲጂታል ገንዘብ መገበያያ መድረኮችንና የሞስኮ ነዳጅ ገቢ ኢላማ ያደረገ ነው። ይህ የሚያሳየው ፑቲን ማዕቀቡን ውጤት አልባ አድርገው ለማቅረብ ቢሞክሩም ምዕራባውያን ግን የሩሲያን የጦርነት የፋይናንስ አቅም ለማሽመድመድ የሚያደርጉት ተከታታይ የኢኮኖሚ ጦርነት በተግባር አጠናክረው መቀጠላቸው ነው። ውድ የታሪክ አለኝ ቲዩብ ተከታታዮች ለዛሬ የነበሩን ዜና እኒህን ይመስሉ ነበር። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።